በጎችዬ ማለት ነው። ሀይሚ ከሌላ ወንድ ጋር ልትመጣ ነው ብሎ ተንበጭብጨው ሊሞቱ ነው እንዴ? ብትመጣስ በሷ አልተጀመረ። እኔ እኮ ብያቸዋለሁ፣ ብሩክ ያደረገውን ነገር ሀይሚ ብታረገው አያስተርፏትም። ገና እንደዚህ ቆፍጠን ስትል ማለት ነው አይ ሌላ ወንድ ጋር ልትመጣ ነው እንጂ እንደዚህ ያለችው ሀይሚማ ያለ ብሩክ መኖር አችልም የምትሉ ሰዎች በደንብ ትችላለች። ሲቀጥል ደግሞ ብትመጣ ምን ልትሆኑ ልትሞቱ ነው እንዴ? ሙሉ እኮ የዩቲዩብ ባህሪ ነው ሲጀመር። ብትመጣ እንኳን ግን አትመጣም ሲጀመር። አዲስ ነገር አለ ጋይስ። ማን ከማን ያንሳላል ያገሬ ሰው። ለማንኛውም ማለት ነው የብዙ ሰው ስጋት የሆነው የኔም የናንተም የሌሎችም ሰዎች ስጋት ነው ነገር። በነገራችን ላይ ብሩክና ሀይሜ ላይ እንደዛ አይነት ነገር እንዳይፈጠር በጣም ብዙ ስጋት ነበረን። የሰጋነው ነገር እውነት ሊሆን ነው ወይስ አይሆንም የሚለውን ነገር የምናየው ይሆናል። ከዛ በፊት ግን ማለት ነው ሰብስክራይብ ብታረጉ ምን ይመስላችኋል? ይህን ጣፋጭና እጅ ቁርጥም የሚያደርግ ዜና ሚስጥር ልነግራችሁ እያልኩ እናንተ መቼም ዝም ብላችሁ በነጻ አታዩም። አብዛኞቹ አድርጋችሁኛል። ሳታደርጉ ዝም ብላችሁ የምታዩ አላችሁ። እናማ እጅ ቁርጥም የሚያደርገው ዜና ምንድነው ልትሉኝ ትችላላችሁ። መቼም ሀበሻ ለወሬ ሞትኩ ነው። ለወሬ ሞትኩ ለጥሬ የተተረተርኩ አይነት ህዝብ ነው ያለው እናላችሁ። እንግዲህ ዛሬ የሰማሁት ነገር አለኝ። ሲቀጥል ደግሞ የብዙ ሰዎች ስጋት ነው። ምን ነው ተንበጨበጫችሁ? አሁንማ ሀይሚ በቃ ራሴን ችዬ ያለ ብሩክ መቆም እችላለሁ ስትል ብዙ ሰዎች የብዙ ነገር ጥርጣሬ ያለ በቃ እኔ ያለ ብሩክ መኖር እችላለሁ ብላ ቆፍጠንጠን ብላ ስትመጣ እንዴት ሀይሚ በዚህ ልክ ኮራጀን ልትል ቻለች? በፊት እኮ ግርግሩስ ያለሽ ነበር የምትለምነው። በፊት እኮ እያለቀሰች ነበረ። ነገ ደግሞ እያለቀሰች ትመጫለሽ። ኧረ እባክሽ። ሲጀምር ሀይሚ ከበፊት ጀምራ ከብሩክ ጋር ያለያቸው ነገር ሲፈጠር ቁርጥ ብላ በቃኝ ብላ የምትሄድ ሴት ናት። ከዛ ደግሞ እሱ መጥቶ ወይ ይቅርታ ይጠይቃታል ወይ ደግሞ የእሷ ጥፋት ከሆነ ነው ተመልሳ መታ ብሩኬን ይቅርታ የምጠይቀው እሷ ባጠፋች ሰዓት እንጂ ብሩኬ እያጠፋ በላዩዋ ላይ ሴት እየደረፈባት ምናምን ነው ሊሆን አይችልም። ማንም ሴት ማለት ነው የምትወደውን ሰው ከሌላ ሴት ጋር ካየችው በቃ ያለ መፈለግ ስሜት ይሰማችኋል። ተስፋ ትቆርጣላችሁ፣ እምነት አይኖራችሁም። እና ሀይሜ አይተው ነው ተስፋ የቆረጠች ብዬ ነው የማስበው። በእርግጥ ካሁን በፊት ብዙ ጊዜ እንለያያለን ብለው አስበዋል። ግን አሁን እንደዚህ ስላለች ሀይሜ ቆርጫለሁ፣ አብሬ መሆን አልችልም፣ መሆንም አልፈልግም ስላለች ይለያያሉ ማለት አይደለም። ምክንያቱም እነሱ በጣም ብዙ ያስተሳሰራቸው ነገር አለ። የብዙ ጊዜ ግንኙነት አላቸው። ብዙ ነገሮች አሉ። ይሄ ነገር ሁሉ እያለ እነሱ እንትን አይሉ ማለት ይለያያሉ ብዬ አላስብም። ሲቀጥል ደግሞ አሁን ሀይሚ እንደዚህ ጠንክር ብርታት ስትል ብዙ ሰዎች የማይሆን ወሬ እያወሩ እየሰሙ ስለሆነ ነው የመጣሁት። ሰምቻለሁ ያልኳችሁ ነገር አረ ምንም አልሰማም። ወይ ጉድ! ምን ይሻላችኋል ግን እናንተ? እኔ ውሸት እንደማላወራ ታውቃላችሁ። በመጀመሪያ ደረጃ ማለት ነው በጎችዬ ማለት ነው የብሩኬ አድናቂ ነን፣ ብሩኬን በጣም ነው ወደድ የምትሉ ሰዎች ተንጨረጨራችሁ ወይ ተቃጣ። እሳይ እንኳን ቀጥል አላችሁ። እንዲሁ ሀይሚ አንጀታችሁን እረር ያረገችልኝ። እንዲሁ እንኳን እረር ደብን አላችሁ። ሀይሚ ቻልቀሻ እሱን ስትለምን ለምን ያለ እሱ የሆነ ደሽማ። አሁን ደግሞ ኮራጅንን ስትል ሌላ ህይወት ልትጀምር አይደለ? ሌላ ባል ተዘጋጅቶላት ነው፣ ሌላ ባል ልታገባ፣ ሌላ ህይወት ልትጀምር ነው ብሎ ተንበጭብጮ ሊሞቱ ነው። ሀይሚ እንደዚህ መጠንከሯ አለማልቀሷ በጣም እያናደዳችሁ ነው። መነደድ ይቻላል፣ መቃጠል ይቻላል። አዎ ቅጥል ንድድ በሉ እና ሀይሚ ሌላ ህይወት ልትጀምር ነው እያላችሁ ማርት ስታወሩ ስለሰማችሁ ነው። ሲጀምር ማለት ነው ሀይሚ በንዴትና በልክ የማይሆን ህይወት ውስጥ ዘው ብላ የምትገባ ሴት አይደለችም። ቁጥብ ሴት ናት። እንደ ሌሎቹ ዩቲዩበሮች እስካሁን እንግዲህ ከዚህ በኋላ ምናልባት ዶላር ሊቀይራት ይችላል። ግን እንደ ሌሎቹ ሴቶች ከብዙ ወንድ ጋር እስከዛሬ ዩቲዩብ ላይ ያልሰራች ሴት ሀይሚ ናት። በቃ ብዙዎቹ ሰርተዋል። ሄለን ብትሉ ሄለን ያው ክብሯን አስጠብቃን ቢሆን ከብዙ ወንድ ጋር ትሰራለች። ፍቅር ብትሉ፣ ሶፊ ብትሉ፣ ሮታ ብትሉ ምን የቀረ ዩቲዩብ ላይ ያሉ ሴቶች በሙሉ ከተለያየ ወንድ ጋር ሰርተዋል። እስከዛሬ ግን ሀይሚ ብቻ ናት ከብሩክ ጋር 2 አመት ወደ 3 አመት ሊሆናቸው ነው። በቃ እኔ እዚህ አረብ ሀገር እንደመጣሁ አካባቢ ነው የጀመሩት። ነው 3 አመት ጨረስኩ። ወደ 4 አመት ሊሞላኝ ስንት ወር ቀረኝ? ወደ 5 ወር ኦር ምናምን ነው 2 ኩንትራ ልጨርስ እና ሀይሚን እንደማውቃቸው ገና እንደመጣው ከአብርሽ ጋር ስትሰራ ከዛ በአመቱ ከፈተች እና 3 አመት ምናምን ሊሆናቸው ነው። 3 አመት ሙሉ እኔ ሀይሚን ሳውቃት ማለት ነው በፍራንክ መልኩ አንዴ ቅዱስን አመጣች፣ አንዴ ደግሞ እንትና ማን የሚባል የሆነ ቀይ ልጅ ቡታጅራ ልጅ እሱ ደግሞ
እወዳታለሁ ስላለ ፎቶ ላይ ለጥፌላችኋለሁ እሱ ጋር ማለት ነው። እሱ ስለሚያከብራት አድናቂዋ ነበር አገኘችው በቃ እንጂ ቪዲዮ እንደዚህ እየተለጣጠፈች እየተሳሳመች የሰራችበት አንድም ቪዲዮ የለም። ስለዚህ ሀይሚ ኩሩ ናት። ኩሩ እንደሆነ ስለምናውቅ አትንበጭበጩ። ሌላ ሰው ጋር ትመጣለች ምናምን ብላችሁ አትንበጭበጩ። በጭበጭበጭ አትበሉ። መምጣትም ትችላለች። መምጣት አውጣት አይደለም። በነገራችን ላይ ሀይሚ ወንዱን ማሯሯጥ ሁሉ የምትችል ሴት ናት ታውቃላችሁ። እና ትመጣለች ብላችሁ ስጋት ላይ ወድቃችኋል። ልትመጣም ላትመጣም ትችላለች። ግን ደግሞ ከብሩኬ ጋር ከተለያየች የማትመጣብን ምንም አይነት ምክንያት የለም። ከመጣችማ እንዴት እንደሚያደርጓት ገና ትመጣለች ብላችሁ እንደዚህ የሰጋችሁ ከወንድ ጋር የመጣች ጊዜ ምን ልትሆኑ እንደምትችሉ እኔ እንጃ። አንገታችሁን በገመድ ነው የምታንጠለጥሉት። እኔ እኮ ብዙ ጊዜ እላችኋለሁ ብሩኬ ያደረገውን ነገር ሀይሚ አድርጋ ቢሆን ኦ ማይ ጋድ የሚያስተርፋት የለም ነው ብላችሁ በቃ በሞራሏ ላይ ነበር የምትረማመዱባት። ግን ብሩኬ ግን አደረገ ምንም አይደለም ለሱ በቃ ምንም እና ገና ትመጣለች ብላችሁ አትስጉ። ከመጣች ደግሞ ምን ልትሆኑ ነው? ብትመጣስ ብትመጣስ የዩቲዩብ ባህሪ ነው አንደኛ። ሁለተኛ ነገር ደግሞ የምናየው ነገር እያንዳንዱ ነገር እውነት ከሆነ ልክ ናት ብዬ ነው የማስበው። በላይ ላይ ሴት ደርቦብኝ ከዛ ደግሞ በዛ ላይ ሌላ ሴት ጋር ደግሞ ከዛው ላይ ጨምሮብኝ ከዛ አሁንም በዚህ ዓለም ያመጣል ብዬ እየሰጋው ይሄ እውነት ነው የምር። እንደዚህ አይነት ነገር በጣም ከባድ ነው፣ ለማለፍ ሁሉ ይከብዳል። እና ሌላ ወንድ ጋር ብትመጣም አይግረማችሁ። ግን ሀይሚ አትመጣም። አይዟችሁ፣ አትስጉ፣ አትንበጭበጩ፣ አትንቦጨራረቁ። ግን ደግሞ ሀይሚ የሚፈልጋት ሰው የሌለ ያለ ብሩክ ማትኖር የሚመስላችሁ ሰዎች በደንብ ትኖራለች። ቆፍጣና ጎበዝ ናት። ያለ እድሜዋ ነው የምታስበው ሀይሚ። በነገራችን ላይ በእድሜዋ ልክ ሳይሆን ከእድሜዋ በላይ የምታስብ ስማርት የሆነች ናት። ከብሩኬ ከሁሉም ዩቲዩበሮች በነገራችን ላይ ሀይሚ ትበልጣለች። በጣም ጎበዝ ናት። አስተሳሰማ የምትሰራው ስራ በቃ ለሚዲያ ይመጥናል አይመጥንም የሚለውን ነገር ራሱ ብድም ነው የምታውቀው። እንደው ሀይሚ እንደውም ማለት ነው ለዩቲዩብ የተፈጠረች ሁሉ ትመስላለች። መግቢያ ስትሰራ ምናምን እያቱማ ዝም ብላችሁ ጥንቃቄዋ። ብሩክ ከሆነ ግን ሰረጓጉቶ አንዴ ያመሰግነናል። ብሩክ መግቢያ ሲሰራ ማለት ነው አንዴ ያመሰግበናል። እናንተ በጣም ጥሩዎች ናችሁ፣ እናመሰግናለን፣ ለእኛ ብዙ ነገር አድርጋችሁና ከዛ ደግሞ አንዳንዴ ደግሞ ወዲያው በመሀል ቅይር ሄደ ከፈለጋችሁ ገደል ግቡ ብሎ እንረፍ። አንዴ ያመሰግነናል፣ አንዴ ይሰድበናል፣ አንዴ ያሞግሰናል፣ አንዴ ደግሞ መሬት ያወርደናል። እና ብሩኬ በቃ እንደዚህ ነው የሚናገረው ነገር ዝብቅርቅርቅ ያለ ነገር ነው የሚናገረው። ይሄ ምንድን ነው? የሆነ ልጅነትም ብቻ ብዙ ነገር አለ። ሰው ሁሉም ሰው አንድ አይነት አስተሳሰብ የለውም። ሰው ሀይሚ ከሁላችሁም ስማርት እንደሆነች ልታውቁ ይገባል። ሲቀጥል ብጭብጭ አትበሉ። አትመጣም ከሌላ ሰው ጋር። ከወንድሟ ጋር የተወሰነ ጊዜ ትሰራለች። ከብሩክ ጋር ካልቀጠሉ ግን ሌላ ሰው ጋር መምጣት ግዴታዋ ነው። ምክንያቱም የዩቲዩብ ባህሪ ነው። መምጣቷ ስለማይቀር መስራት ስላለባት ማለት ነው። ቤትሽ ደግሞ ኦማይ ጋድ እንዴት እንደሚያምር የሀይሚ ቤት አያችሁታ። ሀብትናን ተስተካክሏል። እኛ እኮ የማናስተካክለው ሰው የለም ጋይስ። ቀጥቅጠን እኮ መስመር ያዘ። ይሄንንማ በኋላ በሌላ ቪዲዮ መጣበታለሁ። ስለ ሀብ በሌላ ቪዲዮ መጥቼ ነው ማወራው። በዚህም አይበቃኝም፣ ይረዝምባቸዋል። እና አሁን ስለ ሀይሚና ስለ በጎቹ ነው ላወራ የመጣሁት። ሀይሚ ከሌላ ወንድ ጋር ገና ትመጣለች ብለው ብጭጭጭ እያሉ ስለሆነ ለእነሱ ላስረዳቸው ብዬ ነው። ሀይሚ ምን አይነት ሴት እንደሆነች እንደዚ አይነት ሴት እንዳልሆነች ልታውቁ ይገባል። ሲቀጥል ብትመጣስ ምን ልታመጡ ነው እንዴ? በእሷ አልተጀመረ። አንድ ሰው ካልሆነ ሌላ ሰው ጋር ብትመጣስ ምን ልትሆኑ ነው? ልትሞቱ ነው? የሚፈልጋት የሌለን የሚመስላችሁ አይደለ? ያለ ብሩክ የምትኖር አይመስላችሁም? በደንብ ነው መኖር የምትችለው። ግን ለሀይሚ የሚሆና ብሩክ ነው በቃ። ግን ይታረቃሉ፣ መታረቃቸው አይቀርም። ግን እናንተ አደንግጡ።